የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ አዲስ አበባ ከመጡ ሳምንት ሳይሞላቸው እስራኤል ፕሬዝዳንቷን ወደ አዲስ አበባም ልትልክ መሆኑ ተሰምቷል። ኤርዶጋን እስራኤል የሶማሊያን ሉዓላዊነት በመሸርሸር ለሶማሌላንድ እውቅና መስጠቷን በእጅጉም ኮንነውም ነበርም። ሶማሌላንድም ወዲያውኑ ኢትዮጵያም ቱርክ ትሻልሻለች ወይም እስራኤል የሚል ይዘት ያለው መግለጫም ማውጣቷም ይታወሳል። ቱርክንም ያልተገባ ጣልቃ ገብነት ስትል ወቀሳ መሰንዘሯም እንዲሁም ሶማሌላንድ በአረብ ኤምሬት የምትደገፍ በአሜሪካም የምትወደድ በእስራኤል ደግሞ የሀገር እውቅና የተሰጣት ሀገርም ናት። በሞቃዲሾም የቀይ ባህር ዳርቻ ሰፊ የመከላከያ ኃይል ያሰፈረችው ቱርክ የሶማሊያ አንድነትን ለመጠበቅ ዝግጁ ነኝ ስትል መክረሟም ይታወሳል። እስራኤል ቱርክን በተደጋጋሚ የኔቶ አባል የሆነችው ሌላኛዋ ኢራን እያለች ስትኮንናትም ትደመጣለች። ኢራንና አሜሪካም እየተደራደሩ ድርድሩም እየፈረሰም እስራኤልም ለመተኮስ እየተዘጋጀች የአያቶላ አስተዳደርም መካከለኛው ምስራቅ አለቀለት፣ የሐርሙስ የባህር መስመር ይዘጋል እያለ ነው። በኢራንና በአሜሪካ መካከል ያለው ድርድር ፍሬ አለማፍራቱ ሞሳድን በተጠንቀቅ እንዲቆም ሲያደርግ፣ ቴህራን ደግሞ የአሜሪካም የመካከለኛው ምስራቅ ወታደራዊ ቀጠናዎች ስለሚደበደቡ ለአሜሪካ የጦር ቀጠና የሰጡ ሀገራት ይጠንቀቁ እያለች ከወዲሁም ዛቻ እያሰማች ነው። የዓለማችን 20 ከመቶ ነዳጅና ምርት የሚንቀሳቀስበት የሐርሙስ ወደብን ኢራን ከዘጋች ዓለም በነዳጅ እጦትና በምርት እጥረት ውስጥ ሊገባም ይችላል። ለአሜሪካም እንደ ቬኔዙዌላ ኢራን ያልቀለለቻት በዚህ መሰል ስትራቴጂካዊ ፍርሃት ይመስላል። የኢራን ሚሳኤሎች የእስራኤልን የመከላከያ ዘብ የሆነውን አይረንዶም በመሽለክ ከቴልአቪቭ እስከ ሃይፋ ድረስ ጥቃት ማድረሳቸው ይታወሳል። አሁንም ሞሳድ በዚህ ስጋት ላይ ነው። እስራኤል በአንድ በኩል በቴህራን ዛቻም፣ በአያቶላህ ካሚኒ ቁጣም፣ በሂዝቦላ እንቅስቃሴ በሐማስ ትጥቅ አላወርድም የጸና አቋም ውስጥ ብትፈተንም የሰሜን ቃል ኪዳን ድርጅት ኔቶ አባል የሆነችው ቱርክም ስጋት ፈጥራባታለች። ኤርዶሃን ኔታንያሁ የአሜሪካ ጡረተኛ ነው፣ እስራኤልም የአሜሪካ አንድ ክልል ስትሆን መገኛዋ ግን መካከለኛው ምስራቅ ነው እያሉ እስራኤልን አሳንሰው ይመለከታሉ። ሐማስን በመደገፍና ሶሪያም የጎላን ተራራን ኤርዶሃን ያሴራል የምትለው እስራኤል ከሰሞኑ ደግሞ ከአዲስ አበባም ወደ ኢየሩሳሌም ከባድ ተኩስ ኤርዶሃን ማድረሳቸውም ይታወሳል። ይኸውም በምስራቅ አፍሪካ የኃያላን እጅ መቆረጥ አለበት፣ እነ እስራኤል በዚህ ቀጠና መምጣት የለባቸውም ብሎም ነበርም። ይህን ተከትሎም እስራኤል ፕሬዝደንቷን ወደ አዲስ አበባ ልካም ኤርዶሃን ከተናገሩበት ቦታም የመልስ ምት ለመስጠት መወሰኗም ተሰምቷል። እስራኤል፣ አረብ ኤምሬትና አሜሪካም ኢትዮጵያም ለሶማሌላንድ እውቅና ብትሰጥ ድጋፍ እንጂም ተቃውሞ ያላቸው አይመስልም። ነገር ግን ኢትዮጵያም ለሶማሌላንድ እውቅና ብትሰጥ ቻይናም ለታይዋን እውቅና የሰጠች ያህል ትቆጣለች። የአፍሪካ ህብረትም ይቆጣል። በዚህ መሃል ኢትዮጵያ በሁለት ጫፎች መሃል የቆመችም ይመስላል። ወደ የትኛውም ጫፍ መንቀሳቀስ ከአፋፍ ወደ ገደል የመሄድ ያህል አስቸጋሪም ሆኗል። በሌላ በኩል የሰሜን ኢትዮጵያ ውጥረት ማየሉን ተከትሎ የኤርትራ ጦር ወደ ትግራይ መግባቱን ምክንያት በማድረግ የህወሓት ጀነራሎች ወደ አዲስ አበባ ሸሽተው መጥተዋል። የህወሓት መሰነጣጠቅና እንደ አሜባ መከፋፈል ቀጥሏል። በህወሓት ከፍተኛ አመራሮችና በድርጅቱ የፖለቲካ መዋቅር መካከል ያለው ልዩነት ከመቼውም ጊዜ በላይ እየሰፋ መምጣቱን የሚያሳዩ መረጃዎች እየወጡ ነው። እኛም የድርጅት ንብረት አንሆንም በሚል ግልጽ ተቃውሞ በርካታ ከፍተኛ መኮንኖች ከትግራይ ክልል በመውጣት አዲስ አበባ መግባታቸውም ታውቋል። ይህ እንቅስቃሴ በህወሓት የውስጥ አንድነት ላይ ከፍተኛ ጥያቄን ያስነሳ ሲሆን ድርጅቱ ለዓመታት ሲመካበት የነበረው የወታደራዊ መዋቅር ቁጥር እየላላ መምጣቱን ያመላክታል። ወደ መዲናዋ አዲስ አበባ ከገቡት ከፍተኛ መኮንኖች መካከል ብርጋዴር ጀነራል ጉሽ ገብሩ አንዱ ናቸው። ጀነራሉ ቀደም ሲል በህወሓት ቁጥጥር ስር ውለው በእስር ላይ የነበሩ ሲሆን በቅርቡም በዋስ ተለቀው ጉዟቸውን ወደ አዲስ አበባ ማድረጋቸው የሁኔታውን ውስብስብነት ያሳያል።
ከሳቸው ጋርም ኮሎኔል ከበደ ፈቃዱና ኮሎኔል ንጉሱ ወልደ ጊዮርጊስ ወይም ወለጋ የተባሉ መኮንኖች አብረው መግባታቸውም ተረጋግጧል። እነዚህ መኮንኖች ድርጅቱን ለግል ወይም ለቡድን ጥቅም ሰራዊቱን እንደ ንብረት ይጠቀማል በሚል እንደሚከሱም ተሰምቷል። ይህ የአሁኑ ፍልሰት ቀደም ብለው ወደ አዲስ አበባ የገቡትን ሌሎች 14 ከፍተኛ መኮንኖችን ጨምሮ በጠቅላላው 17 የጦር መሪዎችን ያካተተም ነው። በዚህ ዝርዝር ውስጥ የሚገኙት ግለሰቦች ተራ መኮንኖች ሳይሆኑ የኢትዮጵያን ወታደራዊ ስትራቴጂ ለዘመናት ሲመሩ የነበሩ ስሞችም ናቸው። ሌተናንት ጀነራል ጻድቃን ገብረትንሳኤና ጀነራል ሳሞራ የኑስ ወይም የቀድሞ የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ዮሐንስ ገብረ መስቀል ወይም መንጋግና ሜጀር ጀነራል ዘውዱ ኪሮስ፣ ብርጋዴር ጀነራል ተክላይ አሸብርና ብርጋዴር ጀነራል ገብርሄር በየነ ወይም ወዲያንጥር ይገኙበታል። የእነዚህ 17 ከፍተኛ መኮንኖች ከህወሓት መለየት በድርጅቱ ላይ ሁለት ትላልቅ ጫናዎችን ያሳርፋል። አንደኛው በክልል ውስጥ ያለውን ወታደራዊ የእዝ ሰንሰለት ያዳክማል። ሁለተኛው ደግሞ በነባር ታጋዮችና በአዲሱ የፖለቲካ አመራር መካከል ያለውን አለመተማመን ይፋ ያወጣል። እነዚህ አመራሮች በአሁኑ ወቅት በአዲስ አበባ ሆነው በህወሓት ላይ ያላቸውን ተቃውሞ ለማጠናከር መወሰናቸው በትግራይ ፖለቲካ ውስጥ አዲስ የኃይል ሚዛን ሊፈጥር እንደሚችልም ይገመታል። ከመቀሌም ወደ አዲስ አበባ የመጡት ጀነራሎች በትግራይ ክልል ከሚሰለጥነው ሐራ መሬት ከሚባለው የህወሓት ፍንካች ኃይሎች ጋር ተቀላቅለው የህወሓት ደጋፊ ጦርን ሊወጉ ይችላሉ። ከኤርትራ ጋር ጦርነት ከተጀመረም ጀነራል ጻድቃን ገብረትንሳኤ ዘመቻ መምሪያ፣ ጌታቸው ረዳ ደግሞ የጦሩ ቃል አቀባይ ሊሆኑ እንደሚችሉም ፍንጮች ያሳያሉ። የሀገሪቱ መከላከያ ወደ ትግራይ ከበባ በሰራበት ወቅት የህወሓት ኃይሎች መፈረካከስ፣ የኤርትራ ኃይሎችም ወደ መቀሌ መመሸግ፣ የሱዳን ወታደራዊ ኃይልም በኢትዮጵያ ድንበር አካባቢ የድሮን ጥቃት ማድረስ ተደምሮ ኢትዮጵያ በአስቸጋሪ ጂኦፖለቲካ ውስጥ እንዳለች የሚያሳይም ነው። ብልጽግና መሩ መንግስትም ስለ ቀጣዩ ምርጫ፣ ስለ ትግራይ ሁኔታና ስለ ኤርትራ በአዲስ አበባ ምክክር እያደረገ ሲሆን የባህር በር ለማግኘት መሰናክሎች ፋኖና ህወሓትን በማዳከም ወደ አሰብ መገስገስ የተሻለ አማራጭ ስለመሆኑም ከስምምነት ተደርሷል። ጤና ይስጥልን። መንገድ ትንታኔያችን በዚሁ ተጠናቋል። አብራችሁን ስለነበራችሁ የቻናላችን ቤተሰብ ስለሆናችሁ በእጅጉ እናመሰግናለን።